ሰላም ውድ ተመልካቾች እንደናችሁ እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ሰሞኑን በፋኖ ዙሪያ በተለይ ፋኖ በምስራቅ ጎጃም አካባቢ እንግዲህ ሰላዮችን አራት ሴት ሰላዮችን መያዙ ይታወቃል። ሶስቱ ምስራቅ ጎጃም ሲሆኑ አንዷ ምዕራብ ጎጃም ዳሞት አካባቢ ነው የተያዘችው። ስለዚህ ምስራቅ ጎጃም የተያዙት ሶስቶችን ሴቶችን እንግዲህ ተጣርቶ መረጃ ተገኝቶባቸው ኤቪደንስ ተገኝቶ እንግዲህ እርምጃ መወሰዱን በአፋብሃ ቴዎድሮስ የፖለቲካ ዘርፍ ኃላፊ በሆነው እንግዲህ በአርበኛ አስረስ ማረ ዳምጤ ይፋዊ ለቢቢሲ በቃለ መጠይቅ እንግዲህ ማሳወቃቸው ይታወቃል። ይህንም በዚህም የተነሳ እንግዲህ የብልጽግና ኃይሎችና አክቲቪስቶች እንከን አገኘን ብለው እንግዲህ እያጫጫውት ይገኛሉ። ነገር ግን ይህን አሁንም ከ2010 በፊት ከ2011 በፊት ያለውን አማራ አሁን አታገኙም። ከ2011 በፊት ያለው አማራ አሁን አይገኝም። ምክንያቱም አማራ በድሮን ልጅ አልባና ወላጅ አልባ ያልሆነ የለም። በዚህም ምክንያት እንግዲህ እንዲሆኑ የአማራ እናቶች ልጅ አልባ እንዲሆኑ ጡረተኛ አልባ እንዲሆኑ ልጆች ወላጅ አልባ እንዲሆኑ ያደረጉት እነዚህ ሰላዮች ናቸው። እነዚህ ሰርገው ገብተው አማራ መስለው እያሳዘኑ እያታለሉ ገብተው በድሮን የሚያስገድዱት ናቸው። እዚህ አካባቢ ፋኖ ገብቶ ምግብ እከሌ ሰጥቷል እያሉ ስንቱን አስረሽነዋል። ስለዚህ እነዚህ ስለሆኑ አሁን የብልጽግና አክቲቪስቶች በጣም ከፍተኛ በሆነ ፍራቻ የሚጮህበት ምንድነው? ቀጣይ ወደ እነሱ መሄድ ፕሮሰሱን ስለገባቸው ነው። ቀጣይ ከወራት በኋላ አይቀርላቸውም ለነሱ አይደለም ክልል ውስጥ ነው አይደለም ፋኖ ውስጥ ሆኖ መሬት ውስጥ ገብቶ እየሰለለ በድሮን እያስተኮሰ ማስገደል ቀርቶ አዲስ አበባና ኦሮሚያ ሌላ ክልል ደቡብ ሆኖ አንድ ለአማራ የዘር ጭፍጨፋ አስተዋጽኦ የሚያደርግ ሁሉ አክቲቪስትም በለው ምንም በለው አይቀርለት። የኢቢኤስ ጋዜጠኛ ሆነ የቢቢሲ ጋዜጠኛ ሆነ የቢቢሲ አማሪክ ሆነ ምን ሆነ ዲያስፖራ ሆነ አሜሪካ ሆነ ኬንያ ሆነ የማያመልጥበት ሁኔታ ይፈጠራል። ይህን ነገር እንዳትረሱት። ምክንያቱም በአማራ ደምና የዘር ጭፍጨፋ ያላገጠ ሁሉ እንደሚከፍል ከእስራኤሎች መገንዘብ አለባቸው። ከእስራኤል ቢበልጥ እንጂ ያነሰ ግፍ አይደለም አማራ እየተሰራበት ያለው። ለወደፊትም ደግሞ እስራኤል በታሪክ ያደረገችው እስራኤል እነ ሄክማን አርጀንቲና ድረስ ሞሳዶች አውጣው ፍትህ የሰጡበት ሂደት አማራ ላይ አይደገም ማለት ይደገማል፣ እንደግመዋለን ይደገማል። ስለዚህ ካሁኑ የገባቸው ሰዎች እያጫጫሁ ለፕሮፓጋንዳ ኃይል ለመሆን እየፈለጉ በኃይልና በሚዲያ ማሳመን ያልቻሉት እችን አገኘን ብለው ንጹሃን ሴቶች ይላሉ። ለነሱ ንጹሃን ናቸው፣ ምክንያቱም ተባባሪያቸው ናቸው። ለአማራና ለኛ ግን ባንዶች ናቸው፣ አስገዳዮች ናቸው። ስንቱን ልጅ አልባና ወላጅ አልባ ያደረጉ ናቸው። ስለዚህ ማንም ምንም ቢል አያመልጥም። ይሄ ከምላሴ ጸጉር ይነቀል ማለት ብዬ በምችለው ደረጃ ለወደፊት ከወራቶች በኋላ ምናልባትም አንድ ሰው ኦሮሚያ ላይ አይደለም ኢትዮጵያ ውስጥ ሆኖ ከኢትዮጵያ ውጭ ሆኖ የአማራ ዘር ፍጅት ላይ ትንኮሳና ቅስቀሳ የሚያደርግ በሙሉ አይቀርለትም ይሄ ነገር። ስለዚህ ይሄ የገባቸው ካሁን እየዘመቱ ነው። ምክንያቱም ለምንድነው አርበኛ ዘመነን የሚጠሉት ስትል አርበኛ ዘመነ ፖለቲካዊ ጥያቄና መሆን ያለበትን ስለሚያደርጉ ጠላትን ጠላት ብሎ ስለማይምር ነው የሚጠሉት። ስለዚህ ከ2012 እና 11 በፊት ያለው